በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ገድለ አቡነ ገብረ መንፈስ ቅዱስ ክፍል 5 ምዕራፍ 23። ከዚያም ስለ አባታችን ክብር በገዳመ ከብድ ከምድር እስከ ሰማይ የሚደርስ መሰላል ተተከለ። ያዕቆብ ከአባታችን ጋር እንደገና ትደሰት ዘንድ ና። የወርቅ መሰላል ማለት ምንድን ነው? የአባታችን የአቡነ ገብረ መንፈስ ቅዱስ የሰውነቱ ንጽህና ነው እንጂ። የሰውነቱ ንጽህና መሰላል ሆነው በዚህ መሰላል ላይ ጸሎቱ ወደ ሰማይ ይወጣል፣ ወደ እግዚአብሔር ዙፋን ፊትም ይደርሳል። ዳግመኛም በዚያው መሰላል ይመለሳል፣ ያሰበውንም ይፈጸምለታል። ዳግመኛም በእሱ በኩል ያርጋል። ዘወትር ከእሱ ጋር የሚኖሩ መላእክት ያሳርጉት ነበር። በዚያ መሰላል የሰማይ መላእክት ይጋፋሉ፣ ይጨናነቃሉ። ወደ ላይ የሚወጣ አለ፣ ወደ ታች የሚወርድም አለ፣ የአባታችንን በጎ ምግባሩን ያዩ ዘንድ። ስለዚህም የሰማይ መላእክት ሊጎበኙት ይወዳሉ። በዚያ መሰላል ላይ የሚወጡ መላእክትም የምግባሩን ፍሬ ይዘው ጽድቅን፣ የጠራውን፣ ንጹሑን፣ ጣፋጩን፣ ያማረውን የሰውን ልቡና የሚስብ ዓይንን የሚበዘብዝ ነው። መዓዛው መልኩ ልዩ ልዩ ነው። በዓለም ከሰው ሁሉ እንደሱ ያላገኙ በመሆኑ ደስ ይላቸዋል። እሱ ግን እስከ አርያም ድረስ ይደርሳል። በየቀኑ 30፣ 60፣ 100 ቅንጣት አፍርቷልና ከዚያም እጥፍ የሚያደርገው አለ። አዎን ብፁዕ አባታችን አቡነ ገብረ መንፈስ ቅዱስ ጌታችንን ያየዋል። የሚሻውን ዘወትር ያገኛል። ምንም የሚያጣው ነገር የለም። ለጸሎትም እጁን ዘርግቶ በቆመ ጊዜ አቡነ ዘበሰማያት ማለትን በሚጀምርበትም ጊዜ የሰማይ በር ይከፈትለታል። መንበረ ጸባዖት ድረስ ያያል። እግዚአብሔርንም ባየው ጊዜ የሚፈልገውንም ይለምነዋል። ከእግዚአብሔር ጋር የወደደውን ይናገራል። የአባታችን ፍላጎቱ ምንድን ነው? ኃጥአን ይቅርታ እንዲያገኙ ነው እንጂ በዓለም ያለውን ክብር ብዕል አይሻም። ብፁዓዊ አባታችን ጥበብህ ምን ይመስላል? የዓለም ክፋቷን አውቀህ የናካት በወርቅ መሰላልም ወጣገብ የሆነውን መንገዷን አለፍክ። ሁለንተናዋ ጭጋግ ጨለማ ነውና። የወርቅ መሰላል ምንድን ነው? የአባታችን የሰውነቱ ንጽህና ነው እንጂ። በጾም በጸሎት የዳዊትን መዝሙር በማንበብ በስግደት በእንባ በጻማ በትጋሃ ሌሊት ያነጸው 150ውን የዳዊት መዝሙርን ይዘምራል። 15ቱን መኃልየ ነቢያት መኃልየ ሰለሞንን በየጊዜው ከሚደረጉት ከታወቁት ጸሎታት በቀን 7 ጊዜ በሌሊት 7 ጊዜ ውዳሴ ማርያም 7 ጊዜ ያደርሳል። ይህን ሁሉ የሚጸልየው ቆሞ አይደለም፣ ያለ እረፍት እየሰገደ ነው እንጂ። ላቡ እንደ ደም ነጠብጣብ እስኪወርድ ድረስ የስግደቱ መጠንም የማይቆጠር ነው። እርሱ በምግባሩ ፍጹም ነውና የሱን ዜና ጽድቁን ዜና ትሩፋቱን መስማት ከወርቅ ከብር ይልቅ ይመረጣል፣ ከማር ከስኳርም ይልቅ ይጣፍጣል። በእውነት በጎ አገልጋይ ነው። መክሊትን ለማራባት ዘወትር ይሰራል። ወደ አርያም እስኪደርስ ወደ ሃይማኖት መሰላል የወጣ በእውነት የእግዚአብሔር ወዳጅ ነው። ብፁዓዊ አባታችን የዓለምን ሁሉ ቋንቋ ተምሯል። እንደ ሐዋርያት መንፈስ ቅዱስን የተመላ ነውና ከእነሱ ምንም የጎደለ የለም። ብፁዓዊ አባታችን ከነቢያት ጋር በዕብራይስጥ ቋንቋ ይናገራል። ዘመዳቸው ነውና መሪ መልአክ እንዳስተማራቸው እሱንም መሪ መልአክ አስተምሮታል። ሰው ሁሉ በወገኑ ቋንቋ ይናገራልና። የአባታችን ዘመዶች እነማን ናቸው? ነቢያት ናቸው እንጂ። ሁሉም አንተ ዘመዳችን ነህ ይሉታል። ስለ ንጽህናውም እጅግ ይወዱታል። በምግባር በሃይማኖት እንደነሱ ብርቱ ስለሆነ ከነቢያት ጋር ይነጋገራል። ያለው በግዙፍ አካል አይደለም፣ ከሞቱ ጊዜው ረጅም ነውና ከመንፈሶቻቸው ጋር ይነጋገራል እንጂ። ዳግመኛም ዳዊት ነቢይ ወደ አባታችን ሄደ።
መሰንቆንም በዕብራይስጥ ቋንቋ አስማማ እንዲህ እያለ ጻድቅ እንደ ዘንባባ ያፈራል፣ እንደ ደጋ ዝግባም ይበዛል። ሁሉም በእግዚአብሔር የተተከሉ ናቸው፣ በአምላካችን አደባባይም ይበቅላሉ። ያን ጊዜ በመልካም እርግና ይበዛሉ። አባታችንም የዳዊትን ምስጋና ሰምቶ ደስ ይለዋል፣ የእሱንም ቃል አዘውትሮ ያነባል። እንቅልፍ ድካም የለበትምና እንደ መላእክት ያለ እረፍት ቀንም ሌሊትም ይተጋል እንጂ ዘወትር አይለዋወጥም።